ሰው በዓለማዊ ቁሱ ከማንም በላይ ሆኖ ራሱን የሚያጠፋ ከሆነ ችግር አለ ማለት ነው። አበዳ አለው ሰውየው። እንዴት ገባችሁ? ያንተ ገንዘብ አይበረክትም፣ እሱ ፎቅ ይሰራል። የሰንዳሉ ሲገርበው የኔን ቁመት የሚያክል አይጥ ወጣ ነው ያለው። ሰርከስ የሚያሳዩ ይመስል በርካታ አይጦች ተደርድረው በሁለት እግራቸው ቆመው ሲደንሱ ተመለከቱ ነው ያለው። ሰው ሳሎኑን፣ መኝታ ቤቱን፣ እንግዳ መቀበያውን ምናምን ጠቅላላ ጉጉት በጉጉት ያደርጋል። የጉልበትን የላብህን ገንዘብ አስደግመው ይሰጥህና የስልብና መንፈስ ነው። የቡና ሲጠይቅህ የነበረ ሰውዬ ከነገ ወዲያ ላይ 10 ህንፃ አለው ብባል ላምን አልችልም። ቀያይ ዶሮዎች ታድረው ሳሎን ላይ ያንን የሚያክል ሳሎን ላይ ይንፈራፈራሉ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። በነገራችን ላይ የዛሬ ቪዲዮ ቀረጻ በጣም የሚገርም ገጠመኝ ነው ያለው። ይሄኛው አራተኛዬ ነው። አመናችሁም አላመናችሁም 3 ጊዜ ቀርጨው 3ቱንም ጊዜ ቪዲዮውን ኤክስፖርት ለማድረግ ስፈልገው የለም። እንግዲህ እግዚአብሔር ይገስጽ ከማለት ውጭ ምን ማድረግ ይቻላል? እና በህይወቴ እንግዲህ ፕሮግራም ከጀመርኩ ጀምሮ እንደዚህ አይነት ነገር አጋጥሞኝ አያውቅም። እና አንዳንድ ጊዜ የምታጋልጡት መንፈስ ሊገለጥም ስለማይፈልግ ሊሆን ይችላል። እንግዲህ በስራችሁ ላይ እንዲህ አይነት መሰናክሎችን ለመፍጠር ይሞክራል። ግን ያው መድኃኔዓለም ነውና መድኃኔዓለም ደግሞ አጠገባችሁ ካለ የጠላት ኃይል እናንተን ድል አያደርግም። ስለዚህ እግዚአብሔር ታምነን እንቀጥላለን ማለት ነው። እና ፈተናው ቀላል አልነበረም ማለት ነው። እንኳን 4 ጊዜ ይቅርና 1 ጊዜ መቅረጽ ምን ያህል የሚያደክም የሚያውቅ ያውቀዋል። በተለይ እዚህ ስራ ውስጥ ያሉት ሰዎች ያውቁታል። ኤኒዌይ ወደ ታሪኩ ስንመለስ እንግዲህ የዛሬ ባለ ታሪኬን ያገኘሁት በአጋጣሚ ፀጉሬን ልሰራ ሄጄ እዛ ፀጉር ቤት ውስጥ ነው እና የፕሮግራም የተከታታይ ነው። ሲያዩ ብዙ ጊዜ ስፈልግ ነበር፣ አልሳካልኝም። ዛሬ ተገናኝተናል። ብዙ ጊዜ ደውዬልሃለሁ ስልክ አላነሳህም አለኝ። ኦፍ ኮርስ አንዳንድ ጊዜ ስልኮች በጣም ሲበዙ ያው ስለሚደክማችሁም አታነሱም እና በዛ አጋጣሚ ሊሆን ይችላል ብዬ አስባለሁ የተላለፍነው። ዛሬ እንግዲህ አጋጣሚ አገናኝቶን እሱ ከኔ በኋላ ስለነበረ ሊያወራኝ እንደሚፈልግ ሲነግረኝ በቃ ጠብቀሃለሁ አልኩት። ጠበቅኩት እና ከ1 ሰዓት በላይ አብረን ቆመን የነገረኝን ታሪክ ነው ለእናንተ የማቀርበው። እና ይህ ልጅ እንግዲህ በስራው ዓለም ከተሰማራ ረጅም ጊዜ ወይም ረጅም ዓመታትን አሳልፏል። ኦልሞስት ከ20 ዓመት በላይ አሁን ባለበት ሙያ ላይ የቆየ በጣም የታወቀ ባለሙያ ነው። በሙያው በዘርፉ ማለት ነው። እና ይሄ ሙያው ከበርካታ የሀገራችን ባለሀብቶች እና ባለስልጣናት ጋር አገናኝቶታል። ለብዙዎች ስራ ሰርቷል። ስለዚህ ከብዙዎቹ ጋር የቅርብ ሰው ነው። የቅርብ በስራ ነው የምላችሁ፣ በስራ ለብዙዎቹ ቅርብ ነው እና ያየውን የታዘበውን በሱ ህይወት ውስጥ የተከሰተውን ነገር ነው የነገረኝ እና በጣም ስለነቀኝ መልሼ ወደ እናንተ አቀርበዋለሁ። በመግቢያ ላይ እንደነገርኳችሁ ብዙ ጊዜ ይህን ታሪክ አጫውታለሁ የምፈልግ ላገኝ አልቻልኩም። ዛሬ ስላገኘሁ ደስ ብሎኛል ብሎ ነው ይህን ታሪክ የነገረኝ። ምክንያቱም አንዳንድ ሰዎች በህይወታቸው ላይ የተከሰተውን ነገር የሚያጋሩት ሰው ያጣሉ። ለምንድን ነው? ብዙዎች በእንደዚህ አይነት ሁኔታ የሚፈጸሙ ድርጊቶችን አምነው መቀበል ይሳናቸዋል። በተለይ የመንፈስ አሰራር ብዙዎች ገና አልተረዱትም። ብዙዎች መምህራን እያስተማሩ እየደከሙ ተጨባጭ የሆነ ማስረጃም እያቀረቡም ብዙዎች ይህንን አምነው መቀበል አይፈልጉም እና የደረሰበት ብቻ ነው የሚያውቀው፣ ሰለባ የሆነ ብቻ ነው የሚያውቀው የምንለውም ለዛ ነው። እና ይሄ ልጅ እንግዲህ እንደነገርኳችሁ ከበርካታ ባለስልጣናትና ባለሀብቶች ጋር ነው የሚሰራው። እንደውም እንደሱ አባባል እኔ አመንከኝም አላመንከኝም አብዛኛው የኛ ሀገር ባለሀብት ውጭ እንዳለው ስሙ አይደለም፣ አጭበርባሪ ይበዛዋል። ከጀርባው ሌላ ያልተጠበቀ ስብዕና ያለው ማንነት ይበዛዋል ነው ያለ። ያው ይታወቃል እና ሁሉም ባለሀብቶች ባይሆኑም በጣት የሚቆጠሩ ንጹህ ባለሀብቶች ሊኖሩ ይችላሉ። ሁሉንም በአንድ መፈረጅ ስለማይቻል ማለት ነው። የዛን ያህል ደግሞ በአቋራጭ መንገድ ለሴጣን ቃል ገብተው ግብር አግብተው ደም ረጭተው አስረጭተው ሀብታም የሆኑ ፎቅ የገነቡ ውድ መኪና እየነዱ ያሉ ሰዎች እንዳሉ ምናምን የታወቀ ነው። አውቀን ካልደበቅ ነው በስተቀር ማለት ነው። እና ብዙ ነገራችን ተደብቋል፣ ይፋ እንዲሆን አይፈለግም። አንድም በፍርሃት
አንድም ደግሞ ብዙዎች ትክክል አይደለም እውነት አይደለም የሚል ፕሮፓጋንዳ ስለሚነዙ ግን እንደዚህ አይነት ሰዎች ስላሉ እንደዚህ አይነት ነገሮችን ከማጋለጥ ወደኋላ እንላለን ማለት አይደለም። የሚገባው ይገባዋል፣ የማይገባው ደግሞ ማገዶ መጨረሱ አይቀርም እንጂ እየቆየ መብሰሉ አይቀርም። ስለዚህ ወደ ዋናው ባለታሪኬ ስወስዳችሁ እንግዲህ ይሄ ልጅ በርካታ ሰዎችን እየጠቀሰ ነው የነገረኝ። ግን እንደው ለማስገንዘቢያ ለማሳያ ሶስቱ ማሳያዎች ብቻ ነው የምነግራቸው እና ወደ መጀመሪያው ባለሀብት ሲሄድ ዝም ብሎ ባለሀብት አይደለም፣ ስም ያለው ባለሀብት ነው። በጣም ታዋቂ ነው። ሚሊዮነር ብቻ አይደለም፣ ሚሊዮነር ነው። ከሱ ጋር ስራ ያገናኘዋል። ይህ ባለታሪኬ እንግዲህ ከሁኔታውም የተረዳሁት የዋህ ነው፣ ገራገር ነገር ይመስላል እና ገንዘብ መጀመሪያ ይሄን ያህል ሊከፈለኝ ይገባል ብሎ አይደለም ስራውን የሚጀምረው። በቃ ስራውን ይሰራና መጨረሻ ላይ ይሄን ያህል ብር ስጡኝ ነው የሚለው። ግን ብዙዎቹ የሚያውቁት ሰዎች እንደመሰከሩት እሱም እንደነገረኝ ብዙዎችም እንደሚሉት ከሚገባህ በታች ነው የምትጠይቀው ይሉኛል አለ እና የዋህ ሰዎች አንዳንዴ በይሉኝታ ራሳቸውን ብቻ ሳይሆን ቤተሰባቸውንም ሲጎዱ ይታያሉ። ለብልጣብልጥ ሀብታሞች፣ በአቋራጭ መንገድ ለበለጸጉ ሀብታሞች ደግሞ የጥሩ አጋጣሚ ነው። ብዙዎችን ሀብታሞች ማጣራት ትችላላችሁ በራሳችሁ መንገድ። ብዙዎቹ ስም ያላቸው ትልልቅ ህንፃ፣ ትልልቅ ድርጅት፣ ትልልቅ ሆቴል ምናምን ያላቸው ሰዎች እስኪ አጠያይቁ። ከመሐንዲሶች ጀምሮ የሰሩላቸውን ባለሙያዎች የቀን ሰራተኞች ጨምሮ አይከፍሉም ነው የሚሏቸው። አይከፍሉም፣ አንከራተው አስለቅሰው። እና ብዙዎቹ የቀን ሰራተኞች፣ ብዙዎቹ በኮንስትራክሽን ሙያ ላይ የተሰማሩ ሰዎች አጋጣሚ አግኝቼ ያወራቸውም ሰዎች አሉ። የተጠራቀመ ሂሳብ ሀብታሞች ጋር ናቸው። ሊያውም ደግሞ ሀብታሞች ናቸው፣ ዝም ብሎ ተራ ሀብታም ጋር አይደለም። ይህን ያህል ጊዜ እኮ ሰርቼለት የዚህን ያህል ጊዜ ይህን ያህል ብር ቀሪ ያለበት ለምን አይሰጥህም ስትለው እሱ ምክንያቱን አያውቀውም። እና ይሄው ልጅ የነገረኝ አንደኛው ታሪክ ይሄኛው ነው። እና ከመጀመሪያው ባለሀብት ጋር ይገናኛል፣ ስራ ይሰራለታል። ገንዘቡን ለመቀበል ግን 15 ቀን ተመላልሷል። ይሄድና ገንዘቡን ለመጠየቅ ከሄደ በኋላ አጠገቡ ሲደርስ እደነብራለሁ አለ። እንኳን ልጠይቀው እፈራለሁ አለ። መጀመሪያ እኮ እንዴ ገንዘቤ ነው ምን ያስፈራኛል ምናምንና ልክ እሱ ጋር ሲደርስ ግን እንኳን የገንዘብ ነገር ላነሳበት ይቀርና በሄድኩበት እግሬ እመለሳለሁ። 15 ቀን እዛ ተመላልሻለሁ። በኋላ ባለቤቴ እንዴ አለበዛ እኔ ራሴ ጠይቀዋለሁ። በነገራችን ላይ ከኔ ይልቅ እሷ በጣም መንፈሳዊነት የገባት ናት፣ በጣም ጠንካራ ናች ሲል ነው የመሰከረላት። እና እንዲህ አይነት ደግሞ ጠንካራ ሴቶች አጠገባቸው ሲኖሩ ያበረቷቸዋል። 15ኛ ቀን ላይ ጸሎት አድርጌ ሄድኩኝ አለ። እንደምንም በቃ ሊያውም ተከራክሬው ዛሬ አልሰጥህም ብሎኝ በግዳይ ዛሬ ነው የምፈልገው ብሎ በቃ እየተነጫነጨ ሄደ። ባንክ ገባ። ገንዘብ የሰጠኝ ካሽ አውጥቶ ሰጠኝ አለ። እና በኋላ ግን የተረዳው ምንድነው ይህንንም ሰው የሚያውቅ ይህንን ባለሀብቱንም የሚያውቅ ሰው የነገረው ምንድነው እንደዚህ አይነት ሰዎች ገንዘባቸውን ሲሰጧቸው እናንተ በፈለጋችሁትና በጠበቃችሁት ጊዜ አይደለም። ባልጠበቃችሁት ጊዜ ያንን ገንዘብ እንግዲህ እግዚአብሔር ይቅር ይበለኝ ከወሰዱ በኋላ እዛ ላይ የሚያሰሩትን አሰርተው ነው የሚሰጧቸው። አንዳንዶቹ ተበድረው ሁሉ በገንዘባቸው ያስደግሙ እንዲህ ምን ይገርማል። ስለዚህ የራስን ገንዘብ የለፋበትን የጉልበትን የላብህን ገንዘብ አስደግመው ይሰጥህና የስልብና መንፈስ በለው የስልብና አዚም ከዛ በኋላ መልሶ ይቀበልሃል። ያንተ ገንዘብ አይበረክትም፣ እሱ ፎቅ ይሰራል። መልሰህ እሱ ጋር ትቀጠራለህ፣ ትለፋለህ፣ ዓመት 2 ዓመት ትንከራተታለህ። ያ ህንፃ እስከሚያልቅ ድረስ አፈር ድሜ ትግጣለህ። አንተና ቤተሰቦች ምንም የላችሁም፣ እሱ ሌላ ህንፃ ያበቅላል። ይሄ ብዙ ጊዜ የስልብና መንፈስ ውስጥ ያሉ ከደብተራ ጋር ከባለ ቃልቻ ጋር ተነጋግረው ይህንን የስልብና መንፈስ የሚሰሩ ሀብታሞች የሚያደርጉት ነው። ይሄ ልጅ እንደዛ ነበር የተንከራተተው። እዛ ሰውዬ ጋር ይለፋል፣ ገንዘብ የለውም። እዛ ሰውዬ ጋር ይለፋል፣ ገንዘብ የለውም። መጨረሻ ላይ አንዴ ና ምሳ ልጋብዝህ ይልና ይዞት ይሄዳል። ቤት ውስጥ የተመለከተውን ነገር ማመን ያቃተው እንዳለ ጌጣጌጡ ጠቅላላ ጉጉት ነው። ሰው ሳሎኑን፣ መኝታ ቤቱን፣ እንግዳ መቀበያውን ምናምን ጠቅላላ ጉጉት ያደርጋል። ጉጉት የምን ሲምቦል እንደሆነ ታውቃላችሁ? የኢሉሚናቲ ምልክት ነው። የ66 ምልክት ነች። ብዙዎች ጥንቆላ፣ አስማት፣ መተት የሚሰሩት ጉጉትን ሲምቦል አድርገው ነው።
ስለዚህ ይሄ ሰውዬ ያችን ጉጉት ለጌጥ ነው ያገባት ብዬ እኔ በግሌ አልቀበለው። በኋላ ልጁም የገባውም የአምኖ የተቀበለውም ያንን ነው እና እሱ የቤት ሲሰራ ቤቱን ጉጉት በጉጉት አድርጎ ከማየት ውጪ ገንዘብ ሊቀበለው ሲሄደው የሚያይበት መንፈስ በጣም የሚያስፈራ ነበረ። በኋላ ግን ጠይቆ የተረዳውም በተግባር የተመለከተውም ነገር ምንድን ነው? እንደዚህ አይነት ሰዎች ብዙ ጊዜ ለግርማ ሞገስ ብለው የሚያሰሩት ነገር አላቸው ላያቸው ላይ። ስለዚህ እነዛን ሰዎች ቀና ብላችሁ ማየት ትፈራላችሁ። ቀና ብላችሁ እንኳን አይናችሁን ልታዩ ይቅርና ስታወራችሁ እንኳን አቀርቅራችሁ ነው። ይሄ ያ ሰው የተለየ ነገር ኖሮት የተለየ ግርማ ሞገስ ኖሮት አይደለም። በጠንቋይ በደብተራ በባለ ቃልቻ ያንን ስላሰራ ነው። ያንን ሰው በስመ አብ ግርማ ሞገሱ ያስፈራል ምናምን ነው የምትሉት። ይሄ የተለመደ ነው በብዙ ሀብታሞች ዘንድ። ለግርማ ሞገስ ተብሎ የሚደገም ድግምት አለ፣ ለሀብት ተብሎ የሚደገም እንዲህ ብዙ ነገሮች አሉ። ከዚህ በፊትም ስላወራናቸው ሌሎች መምህራኖችም በተሻለ መንገድ አብራርተው ስላስተማሩ ይሄ ሰውዬ ያንን ስላሰራ ይሄ ሰውዬ ሄዶ 15 ቀን ተመላልሶ ገንዘቡን መቀበል እንኳን በመከራ ነው የቻለው። ያም ተነጫንጮ ነው የሰጠው። በአቋራጭ መንገድ ከሴጣን ጋር ኮሚትመንት ገብተው ያገኙ ሰዎች መክፈል ስለማይፈልጉ ማለት ነው። ከዛ ልክ ያንን ስራ ጨርሼ ተገላገልኩኝ፣ በቃ ከዚህ ሰውዬ ብዬ ገንዘቤን ይዤ ልወጣ ስል ሌላ ሁለተኛ ስራ ሰጠኛለ። መስራት አልፈለኩም። ስለዚህ እምቢ እንዳለለው ማስቀየም ይመስለኛል። እንግዲህ ባለ ይሉኝታ ነው። ይሉኝታ በጣም የሚጠነፍገው ልጅ ነው። በአንድ ሰዓት ከምናምን ቆይታቸው ያን ተረድቻለሁ ብያቸዋለሁ። እና ሰውን አንድ ሰዓት አይደለም አንዳንድ ጊዜ 30 ደቂቃ ማውጣታችሁት የሆነ ነገር አንደርስታንድ ከሱ ታርጋላችሁ። እኔ ግን ያለማጋረን ቆመን ያው ደግሞ ከፀጉር ቤት ወጠን ከአንድ ሰዓት በላይ ነው ያወራሁት። አልሞስት 2 ሰዓት ሳይሞላ ይቀራል። የዛን ያህል ጊዜ ማለት ነው። እንግዲህ 5 ሰዓት ተኩል አካባቢ ኦልሞስት ለ5 ተኩል እስከ 6 ጉዳይ ሁለታችንም ጨርሰን ወጣናል። እስከ ለ8 ምናምን ጉዳይ አብረን ነበር አስታውሳለሁ። በጣም ረጅም ሰዓት ነው የቆየ ነውና እንደውም ከነገረኝ ታሪክ እንደው 50% እንኳን ነግሬያቸዋለሁ ብያለሁ። አንዳንዶቹ አደጋ ስላላቸው ስለማልናገራቸው በቃ ነው ተገናኙ ይብሳሉ። እግዚአብሔር መልስ ይስጥባቸው። በእኔ አቅም መልስ የሚሰጣባቸው ወይም ደግሞ ለማብራራት ስክሪን ላይ የሚቀርቡ አይደሉም እና እኔ ዋና ያልኳቸው እንደው ለእናንተ ብታውቁት ብዬ የመረጥኩትን ነው የምነግራቸው። እና እዛ ቤት ውስጥ ያለ ሁለተኛ ስራ ሲመጣ ከፍተኛ ገንዘብ ይጠራል። ከፍተኛ ገንዘብ የጠራው ለምንድን ነው? አይ ይሄን ያልማ ብር አልከፍልም ብሎ ለማፋረስ ነው። እና ይሁን አለው ሰውየው። አሁን የልጅ ምን ያወጣው ይሁን ሲባል፣ ስለዚህ ዛሬ ነገ ከነገ ወዲያ ምናምን ያልኩኝ አሰለቻቸውና ያቋርጡታል ብሎ ነበር ያሰበው። ግን መድኃኔዓለም ሲረዳው ምንድን ነው የሆነው? የሰውየው ልጅ ይደውልለትና ሐሳባችንን ቀይረና እሱን ስራ ተዋዋለ። ከዚህ ሰውዬ ጋር በዛ ተገናገለ። ግን ምንድን ነው የታዘበው? አንደኛ ረዳቱም እንደነገረው ያውቀው ስለነበረ የዚህ ልጅ ረዳት ያሰራው ግርማ ሞገስ ሰራተኞቹ እሱን ገንዘብ እንዳይጠይቁ አጠገቡ ሲሆኑ እንዲፈሩ እንዲርበተብረቱ የለፉበትን ገንዘብ አፋቸውን ሞልተው በኮንፊደንስ እንዳይጠይቁት የሚያደርግ ነው። ያንን ተረቷል። ቤቱ ደግሞ ነግሬያቸዋለሁ። ሙሉ ቤቱ ሳሎን ብትገቡ እንግዳ መቀበያ ምናምን ብትገቡ ጉጉት በጉጉት ነው። ጉጉት ደግሞ ያው ምን ሲሞል ያ ለጌጥ አይደለም። ለጌጥ የሚመስላችሁ ሰዎች ካላችሁ ፈታላችኋል። ስለዚህ አንደኛው የሀገራችን ሚሊዮኖችና ቢሊዮኖች ገጽታ ይሄ ነው። የውጭውን የባዕድ አምልኮ ጉጉትን እነ ምናምን ሲምቦል የሚሆኑ እንትኖችን አምጥቶ በትክክለኛው ከሉሲፈር ጋር ሪቹዋል ለማድረግ ማለት ነው። አንደኛው የታዘበ ይሄ ነው። የከተማችን ሀብታሞች አንደኛው ገበና አንደኛው ጉድ ይሄ ነው። በጉጉት ማመን። እሱም ብቻም አይደለም እዚህ ሰውዬ ቤት ብቻ አይደለም፣ ሁለተኛና ሶስተኛውም ሀብታሞች ጋር ያየው የጋራ ነገር አላቸው። ቤታቸው ውስጥ ፔንታግራም አለ። ፔንታግራም 5 ኮከብ ጫፍ ማለት ነው። ተረት አይደለም፣ ይሄ ያየውን ነው ይሄ ልጅ የተናገረው። ስለዚህ መኝታ ቤታቸው ስፔሻሊ መኝታ ቤታቸውና ሳሎን ቤታቸው አለ። እዛ ላይ እንግዲህ ሰው ጭር በሚልበት ሰዓት ላይ ሻማ አብርተው ሪቹዋል ያደርጋሉ ማለት ነው፣ ያለ ጥርጥር። እሱም ታዝቧል፣ እሱም ተመልክቷል። ይህንን ይገላገልና ገንዘቡን ይዞ ይወጣል ከዛ ቤት። እፎይ ነው ያለው። ሁለተኛው ሀብታም ቤት ገባ። ሁለተኛው ሀብታም ቤት ገብቶ ደግሞ ሲመለከት ያጋጠመው ነገር ምንድነው? ሶፋው ላይ ሰንደል ተሰክቶ ነው ያገኘው። ሰንደል የሰንደሉ ሲገርመው የኔን ቁመት የሚያክል አይጥ ወጣ ነው ያለው። አንድ አይጥ አይደለም፣ ሰርከስ የሚያሳዩ ይመስል በርካታ አይጦች ተደርድረው በሁለት እግራቸው ቆመው ሲደንሱ ተመለከትኩ ነው ያለው።
አይጥ የምን ሲምቦል እንደሆነ ነግሬያቸዋለሁ ከዚህ በፊት። ባዕድ አምልኮ ያለበት ቤት ውስጥ፣ መተት የሚደረግበት ቤት ውስጥ፣ ድግምት የሚደረግበት ቤት ውስጥ አይጥ ኢትስ ኮመን። ይህንን ተመልክቷል። ሁለተኛው ሀብታም ቤት ይሄኛው ሰው የቤቱ እንኳን አይጥ ሊኖር ይችላል ተብሎ ሊገመት ይቅርና ከተማ ውስጥ በጣም ስም ያለው በጣም ብዙዎች የሚሰግዱለት ሰው ነው። እንደዚህ አይነት ቪላ ቤት ውስጥ እንኳን አይጥ ምንም ነገር የምጠብቁበት ቤት አይደለም። ግን ሰይጣን ያለበት ቤት፣ ድግምት ያለበት ቤት፣ መተት ያለበት ቤት አይጥ ኮመን ነው። ከዚህ በፊትም በበርካታ ታሪኮች እንዳየ ነው ማለት ነው። በጣም እሱ የገረመው ግን ሰንደሉ ነው። የሁሉንም ሀብታሞች የሚያመሳስላቸው ግን እቤታቸው ውስጥ የሚጨሰው ዕጣን ጭስ የትም ቦታ ላይ አሽትቸውም አላውቀው ነው ያለው። የቤተክርስቲያን ዕጣን እንዳልሆነ እርግጠኛ ሆኜ ነው የምነግርህ ያለኝ። ስለዚህ ያ እንግዲህ ድግምት የሚሰራበት፣ ብዙዎችን የሚስቡበት፣ ብዙዎችን የሚያደነዝዙበት ነው ማለት ነው። ሌላው የተመለከተው የታዘበው ይህንን ነው። ይሄ ልጅ ከ20 ምናምን ዓመት በላይ ቆይቷል። ነገር ግን በሱ ላይ የተረማመዱ ብዙዎች ተመንጥቀዋል። እሱ ከዕለት ጉርስ ውጪ ምንም የለውም። ልጆች አሉት፣ ትዳር አለው፣ ቤተሰብ አለው፣ ይለፋል። የልፋቱን ያህል ብዙዎቹ ሀብታሞች እንደውም ሲያገኙት የሚጠይቁት መኪናና የሚጠይቁት ቤት በጣም የሚገርም ነው። ኦፍኮርስ እንደ ስራው እንደ ችሎታው ሊኖረው የሚገባ ልጅ ነበረ። ነገር ግን ሌላው የእሱን እየሰለበ እንዴት ነው ይሄን ልጅ ሊኖረው? ብዙዎች የማይገባቸው ያን ነው። እናንተ ትለፋላችሁ፣ የሚሰልባችሁ ሌላ ነው። ስለዚህ ይሄ ልጅ በዛ መስመር ውስጥ ነው ሄደው። በኋላ ነው የገባው። ጸበለም ቦታ ሄዶ ያየው ነገር አለ። እንደውም የሚገርም አለኝ ረጅም ዓመታት ልጅ ሁሉ አተን በኋላ ላይ ግን ጻድቃኔ ሄዶ ነው ልጅ እንኳን ያገኘው። በእግዚአብሔር ወደ ጸሎት ሲገባ ወደ ስግደቱ ሲገባ ብዙ ነገሮችን እየተመለከተ ከሱ ይልቅ ባለቤቱ በጣም ጠንካራ ነች ብያቸዋለሁ። የገባት ነች። ያንን ፕራክቲካሊ ተግባራዊ ማድረግ ሲጀምሩ ነው ልጅ እንኳን ያገኙት። ሰው 20 ዓመት ቆይቶ ልጅ ይወልዳል እግዚአብሔር ሲፈቅድለት? አዎ እግዚአብሔር ሲፈቅድለት። የመጽሐፍ ቅዱሳን ሳራ የምናስታውሳት እንግዲህ እዚህ ጋር ነው። አብርሃምና ሳራ ምንድነው የትና የት ጊዜ ከቆዩ በኋላ ነው አለ እግዚአብሔር አይሳነውም ልላችሁ ፈልጌ ነው። ስለዚህ እነዚህ ሰዎች እንግዲህ በስለ ጻድቃኔ ሄደው ነው ከስንትና ስንት ዓመት በኋላ በቃ ከዚህ በኋላ አይወልዱም ብለው ቤተሰብ ተስፋ ከቆረጠላቸው በኋላ በእግዚአብሔር ተስፋ አይቆረጥም ብላችሁ ለዚህ ነው ብዙዎች እንደ ሰው ስለሚያስቡ በእግዚአብሔር መንገድ ውስጥ ስለማይመላለሱ ተስፋ ይቆርጣሉ በትንሽ ነገር። እግዚአብሔር የሚሳነው ነገር የለም። እግዚአብሔር በፍጹም የሚሳነው ነገር የለም። ልጅ መስጠት ለሱም ቀላል ነገር ነው። ሀብት መስጠት ቀላል ነገር ነው። ጤና መስጠት አለ። ግን እኛ እንዴት ነው የምንጠይቀው ነው? 100% አምና ነው እየተጠራጠርን ይሄ ሁሉ አብሮ መታሰብ አለበት። ስለዚህ ለእግዚአብሔር ምንም ነገር ቀላል ነገር ስለሆነ 20 ዓመትም ይሁን 30 ዓመት ቆይቶ ሰዎች ቢወልዱ ልትገረሙ አይገባም። እግዚአብሔር መስጠት ባለበት ሰዓት ላይ ይሰጣል፣ የሚሳነው ነገር ስለሌለ ማለት ነውና ይሄ ሆኖ ሁለተኛው ባለሀብት ጋር ነው ያለ ነው። አንድ ቀን አለ እዚህ ሁለተኛው ባለሀብት ጋር እንግዲህ ስራ ጀምሮ ረዳቶቹን ይዞ እየሰራ ያለ ሲገባ ብዙ ጊዜ ዘበኛ ይመልሰዋል። እና ሲገባ ሲገባ የዛለት እኔ አላቅም ተላልፈናል፣ አይቶናል፣ አላየንም እንዳለ አይቶናል። ከረዳቶቼ ጋር ስገባ ግን አላስቆመንም። ሌላ ሰው ጥራት ተብሎ ሲሄድ እንግዲህ እኔ ቀልቡ ዘጋ ሆኖ ይሁን እግዚአብሔር እንግዲህ የራሱ ምክንያት ኖሮች ይሁን አላቅም፣ ገባን አለ ደረጃ አለው። ልክ ስንገባ ሳሎን ስገባ ክቡ ብለን የቆምነው አለ። ምክንያቱም ባለቤቱ ዘበኛው ያለ ነው የመሰለው። ዘበኛው ካለ ደግሞ ማንም እንደፈልገው አይገባም። ልክ ዘበኛው ወጥቶ በተወሰነ ኢንተርቫል ላይ ነው እነዚህ አልፈው የገቡት ማለት ነው። መንገድ ላይ ተላልፈው ስንገባ ሳሎን ውስጥ ወርቃ ፈራው። አታምነኝም አለ። የፋሲካ አብይ ጾም ጊዜ ነው አለ። ይህ ሰውዬ እንግዲህ እኔ እስከማውቀው ድረስ ያረደ ድሆች ምንድነው ለገብርኤል ለሚካኤል ምናምን ይዘክራል አለ። አብይ ጾም ላይ ግን ጾም የለም። ልክ ስንገባ 3 ዶሮች ታርደው አንድ አይነት ዶሮች ቀያይ ዶሮች ታርደው ሳሎን ላይ ያንን የሚያክል ሳሎን ላይ ይንፈራፈራሉ። ክቡ ብለን የደነገጥነው አለ። እኔም ረዳቶቼ የበለጠ ያስደነገጠ ምን እንደሆነ ታውቃለህ አለ። ታርደው እየተንፈራፈሩ ደም የሚባል ታምነኛለህ ነው ያለ። እኔ መጀመሪያ ለማመን ከብዶኛል፣ አላውቅም። አንዳንድ ጊዜ ያጋንንት ነገር ብዙ ታምራትን ሊያሳይ ይችላል እና ምንም ደም የለም። ያንን የሚያክል ቤት ግድግዳው አልተበላሸም ብለን ስንመለከት ግድግዳው ሁሉ ምንም እንደዚህ ጠብታ ነገር የለም ማለት እሱ አይደለም። አፍጥጠን ዶሮቹን ስናይ ደም የሚባል ነገር የለም።
አሁን ይሄ ለኔም ከአእምሮ በላይ ነው የሆነው። እንግዲህ አጋንንት ከዚህም በላይ ስንት ምልክ ታምር ይሰራ የለ። አበዳ አለው ሰውየው። እንዴት ገባችሁ? ዘበኛ የለም ወይ? ድንገት ስለደረስንበት ደንግጧል አለ። ጥግ ላይ የሳሎኑ ጥግ ላይ መጅሊስ ነገር ተነጥፎላቸው ጫት የሚቅሙ ሰዎች አሉ። ስለዚህ እነዚህ ሰዎች የገመቱት ምንድነው? እዛ ቤተ ልብስ እንግዲህ እንደዚህ ዳንጌቦ የሚሰሩ ሰዎችን ጠርቶ ጫት እያስቃመ እንግዲህ እድሉን እያስጠነቆለ ወይም ሀብቱን እንዴት ይምጣ ምናምን የሚለውን ከሴጣን ጋር እየተነጋገሩ ሪቹዋል እያደረጉ ሊሆን ይችላል። 3 ዶሮ ቀይ አይዲ ዶሮ እዛ ጋር አርደህ ደም የሌላቸው ዶሮች እየተንደፋደፉ እዛ ጋር ጫት የሚቅሙ ሰዎች ሳይ ሰውየው እንዴት ነው የማይደነግጠው? አበዳ ለበቃ ሊጣላን እኔ ለስራ እኮ ነው የመጣሁት ልለምን አለ። መጨረሻ ላይ እኔም ተናገርኩኝ አለ። ከዛ ዘበኛው መጣ፣ ዘበኛው ሊገለው ደረሰ አለ። በቃ ዛሬ ማንንም ማናገር አልፈልግም፣ ዛሬ እስራኤል ለሙጡልኝ አለ። ያንን አይተን ወጣን አለ። የሚገርም በሌላ ቀን የሆነ ስጋ ቤት መሳለን በላ ስንገባ ያን ሰው ከሌሎች ሰዎች ጋር አየነው። እንደውም ረዳቴ ነው ያየው አለ። እገሌ ያውል ምናምን ሲለኝ አለ አጋጣሚ አይን ላይ እንትን እስከ ቢላው ደንግጦ ተፈናጥሮ ተነሳ አለ። ችግር ከሌለባችሁ ለምን ትነሳላችሁ? ስለዚህ እነዚህ ሰዎች ሀብታም የሆኑት ቢሊዮነር የሆኑት ውድ መኪና የሚነዱት ኢትዮጵያ ውስጥ አስማት የሚመስል መኪና የሚነዱት ጃፓንን የሚመስል ከተማ የጃፓን ከተማ የሚመስል ቤት ውስጥ የሚኖሩት ሰርተው ላባቸውን ጠብ አድርገው በትክክለኛው መንገድ ሄደው አይደለም። ሌሎች እንደዚህ አይነት በርካታ ታሪኮችን መዘርዘር ይቻላል። ራቆታቸውን ጅብ እየጋለቡ አሁን ለአንዳንዶቻቸው አዎ ተረት ነው። ያየ ይመሰክራል፣ የገጠመው ይናገራል፣ ይመሰክራል። እና ከዚህም ሰውዬ ጋር በቃ መቀጠል እንደሌለብኝ አወኩኝ። ያንን ስራዬን ጨረስኩኝ። ይህንን ሁሉ ነገር ከተመለከትኩ በኋላ ወጣሁኝ አለ። ሁለተኛው የሀብታሞች ጉዳት አትሉ፣ ሁለተኛው የሀብታሞች ገበና አትሉ። ከዛ ሌላ ባለተራ ሀብታም ጋር ሄዳል። ያው ስራው እንደነገርኳቸው ያው ትልልቅ ህንፃዎች ምናምኖች ውስጥ ስለሆነ ሶስተኛም ጋር ሲሄድ ተመሳሳይ ነገር ነው የተመለከተው። የዚህኛው ደግሞ ልክ እንደነዛኛዎቹ ያ ብዙዎቹ በነገራችን ላይ ተመሳሳይ ነገር አላቸው። በሬ ያርዳሉ ለገብርኤል ምናምን እየተባለ እቺ ማጭበርበሪያ ነች። እነዚህ ገብርኤልን እንትን እያለ እየዘከረ ሚካኤልን እየዘከረ ቅድስት ማርያምን እንደዚህ እንትን እያለ ምናምን እንድትሏቸው ነው። እቺ ሾው ነች። ከጀርባ ግን ሌላ ማንነት ነው ያላቸው። እንደውም አንድ የቢል ሁክስ መጽሐፍ ላይ ያነበብኩት ነገር ትዝ አለኝ። የቫቲካን ቄሶች ናቸው ነው ያለው። ቢል ሁክስ ሲጽፍ ቀን ቤተክርስቲያን ውስጥ በትክክለኛው መንገድ በሚመስል መንገድ እግዚአብሔርን ወርሺፕ የሚያደርጉ ይመስላሉ። ለሊት ደግሞ ከሴጣን ጋር ቃል ይገባባሉ ነው ያለው። እኛም ሀገር እንደዛ ነው። የኛ ሀገር አብዛኛዎቹ በአቋራጭ የበለጸጉ ሀብታሞች እንደዛ ናቸው። እዚህ ጋር ሚካኤልና ገብርኤልን ሲዘክር ትመለከተዋለህ። ከዛ ደግሞ ለሊት ላይ ስትመለከተው ደግሞ ሪቹዋል ያደርጋል ፔንታግራም አድርገው። የሚገርማችሁ ግን ሶስቱም ቤት ግን ፔንታግራም ተመልክቷል ይሄ ልጅ። እኛውን ስለ ኢሉሚናቲ ስናወራ ፔንታግራም ላይ ሻማ አድርገው ምናምን ሪቹዋል ያደርጋሉ ከሴጣን ጋር ብያቸው የለ። ስለዚህ ለጌጥ ነው እንዳትሉኝ። ያንን ፔንታግራም ሶስቱም ሀብታሞች ያደርጉት ለጌጥ አይደለም። የሚገርመው ግን ከሱ ውጪ ደግሞ አንደኛው ቤት ከጀርባ ገንዳ ላይ ዘንዶ እንዳየነ ነገረኝ። ይሄ የተለመደ ነው። ከዚህ በፊት አንዲት ከውጭ የመጣች ባለ ታሪክ ይሄንን ነግራኝ በእንግድነት ምንድነው ኦልሞስት የተወሰኑ ቀናት የተቀመጠችበት ቤት ውስጥ ነግሬያቸዋለሁ። ገንዳ ውስጥ ዘንዶ እያለች ይሄ የተለመደ ነው ብዙ ሀብታሞች ጋር ኤሊ፣ ጥንቸል የመሳሰሉ ነገሮች ያሉባቸው ቤቶች አሉ። ይሄ ዙ ሆኖ አይደለም ያ ቤት፣ ወይም ለጌጥ አይደለም፣ ወይም ደግሞ ልክ እንደዙ ለመናፈሻ ነው አይደለም። አንዳንዶች ይከራከራሉ። ምን ችግር አለው እንዴ? በሀብታሞች እኮ ሰፊ ግቢ ካላቸው ኤሊ ዝም ብሎ ልክ እንደዙ ምናምን ኧረ እባክህ ነው። ዘንዶ ለጌጥ ነው ገንዳ ውስጥ የምታስቀምጠው? ጎብኚዎች መተው እንዲጎበኙልህ፣ ቱሪስቶች መተው እንዲጎበኙልህ፣ ፎሪን ከረንሲ ልታመጣ ነው? አይደለም። ከሉሲፈር ጋር የሚደረግ ኮሚትመንት ነው። ኮሚትመንት ለብዙ ታሪኮች እኮ ከዚህ በፊትም ነግሬያቸዋለሁ። ልክ ቀጥር ላይ ሲሆን ቡና ተፈልቶለት ሲኒ ላይ ተቀምጦ ጥግ ላይ ተቀምጦለት እባብ መጥቶ ያንን ሲፕ አድርገው ተመልሶ ጉድጓድ ውስጥ የሚገባ እባብ እንዳለ ነግሬያቸዋለሁ። የተለያየ ገጽታ ይኖረዋል እንጂ ይሄ የሴጣን አምልኮ በተለያየ መንገድ ሊገለጽ ይችላል።
ግን ይሄ ሁሉም ሆኖ እነዚህ ሰዎች ሰላም አላቸው ወይ ብላችሁ ስጠይቁ ሰላም የላቸውም። እንደውም አንደኛው ባለሀብት ምን ብሎ ጠይቆኛል ያለኝ ሰላም አለ ሲለኝ እግዚአብሔር ይመስገን በማገኘው ነገር እግዚአብሔርን አመስግኜ ከቤተሰቦቼ ጋር በሰላም እኖራለሁ ሲለው እሱ የራሱን ገጠመኝ ነው የነገረው። የሚገርም አለ የማይክልን ጃክሰንን በለው አለ የሱን የሚያክል ማንሽን ያለው ሰው ነው፣ ስንትና ስንት ነገር ያለው ባለሀብት ነው አለ። ኢቨን ቦሌ ላይ ራሱ በጣም የሚገርም ቤት አለው ነው። ግን የሚያድሬት ነው እናቱ ቤት ሄዶ አንዲት ክፍል ውስጥ ነው የሚሸጎጠው። ትዳር የለውም፣ ልጅ የለውም። ያ ሁሉ ባለሀብት ግን ያ ሁሉ ሀብት ግን የሱ ነው። ልጅ ከሌላችሁ፣ በልጅ ካልተደሰታችሁ፣ በልጅ ካልተባረካችሁ፣ ትዳር የማትፈልጉ ከሆነ ያንን ሁሉ ሀብት ገንብታችሁ ሄዳችሁ እናታችሁ አንድ ክፍል ቤት ውስጥ የምትተዩ ከሆነ የእናንተ ሩጫ ምንድን ነው ትርጉሙ? የህይወት ዓላማችሁ ምንድን ነው? አለው ለመባል ሾው ግሊኩንትን ነው። ብዙዎቹ ህንፃዎቻቸውን ሰርተው ህንፃዎቻቸውን ሳያስመርቁ የሰሩት ህንፃ ውስጥ ራሳቸውን ሱሳይድ ያደረጉ ሰዎች አሉ ከተማችን ውስጥ። እንዴ ማንም የማይነዳውን መኪና እየነዳ የጃፓን ከተማ የሚመስል ቤት ውስጥ እየኖርክ ልጆች አውሮፓንና አሜሪካንን እንደ ክፍለ ሀገር እየተመላለሱበት ሚስት ዛሬ ታይላንድ ነች ስትባል ነገ ዱባይ ከነገ ወዲያ እንትን ነች እየተባለ ዓለማዊ ነገር ምንም ሳይቸግር ራሱ እንዴት ነው ሱሳይድ የምታደርገው? ስለ ችግር አለ ማለት ነው። ሰው እንዴት ነው ይህንን የማይመረምረው? ሰው በዓለማዊ ቁሱ ከማንም በላይ ሆኖ ራሱን የሚያጠፋ ከሆነ ችግር አለ ማለት ነው። ብዙዎቻችን ይህንን መመርመር እንኳን አንፈልግም። የአብዛኛዎቹ የዚህ ዘመን ሀብታሞች ማንነት ይሄ ነው። ይህም ባለታሪክ እንደነገረኝ ማለት ነው። ከዛ አንድ ቀን በዓል ነው አለ። የበዓል ዋዜማ ነው። የበዓል ዋዜማ ላይ ገንዘብ ልቀበል ሄድኩኝ አለ። ሶስተኛው ሀብታም ቤት ማለት ነው። ሲሄድ እንግዲህ ጠዋት ነበርኩ እስከ 7 ሰርቻለሁ። ከዛ ረዳቶቼን ይዤ ምሳ ልንበላ ነው የወጣ ነው አለ። እስከዛ ምንም ነገር አላየሁም አለ። ገዛ ገንዘብ ልቀበል 11 ሰዓት አካባቢ ቀጠሮ ስለነበረ ወደ 11 ሰዓት ላይ ስመለስ አለ በሬ ታርዷል እዛ ግቢ ውስጥ በሬ ታርዶ እየተቋጠረ ያ በሬ አለ እርግጠኛ ነኝ ደግሞ ጠይቄያለሁም አለ እዛ የነበሩትን ሰራተኞች ጠይቅ አይ አይደለም ለማንም እንትን አላለም ለእኛ ብቻ ነው የታረደው። ስለዚህ ለቤተሰቡ ያ ስጋ አልገባም፣ ለልጆቹ አልገባም፣ ለማንም ለራሱ ለማንም በቃ ለቤተሰቡ አልገባም። ግን እዛ ጋር ላሉ ሰራተኞች ያታረደና በላስቲክ እየተጠቀለለ የተሰጣቸው ይዛቸው ነው የሄዱት። እናንተ ነበር ከምትጠበቀው ይዘህ ሂድ ሲባል ይዤ አልሄድም ነው ያለው። አንደኛ ነግሬያቸዋለሁ፣ ሚስቱ በጣም ብዙ ነገር ስለምታውቅ ከሷ የተማረው ነገር ስለነበረ የተጠረጠረውም ነገር ስለነበረ ረዳቱም ደግሞ የሚያውቀው ነገር ስለነበረ ይዘው አልሄዱም። እሱና ረዳቱ ሌሎቹ ይዘው ሲሄዱ አሁን ይሄ የሚሆነው ምንድን ነው? በነገራችን ላይ በምግብ ላይ ይሰራና ያንን ምግብ ከዛ ቤት ውስጥ የተሰራበትን ምግብ ስትበሉ ከዛ ቤት ውጪ መስራት ምንድነው አትመኙም። ሮጣችሁ እዛ ነው። ልክ ሆቴሎች በፎጣ ላይ የሚያስደግሙትን አስደግመው ጠረጴዛ ከወለወሉ በኋላ ተመልሳችሁ እዛ ቤት ሮጣችሁ እንደምትመጡት ማለት ነው። በቃ አጠገባችሁ ከምግብ ቤት ጠፍቶ አይደለም። ለምሳሌ ያንተ ሰፈር አስኮ ቢሆን አስኮ ያለውን ምርጥ ምግብ ቤት ትተህ ቦሌ ልትበላ ትችላለህ። ወይንም ያንተ ሰፈር ቦሌ ቢሆን ቦሌ ያለውን ምርጥ ምግብ ቤት ትተህ አስኮ ልትበላ ትችላለህ። ምክንያቱም እዛ ቦታ ላይ የሚደገም ድግምት አለ ከቢም ጋር ፎጣ ላይ ማለት ነው። መምህር ተስፋዬም ሲያስተምር ሰምቼዋለሁ። ሌሎች ሰዎችም የገጠማቸውን ነገር ነግረውኛል። እና ያንን እዛ ጋር አጠገባችሁ መጥተው የሚያጸዱ ይመስላሉ። ያው የሚሰጣቸው ይችላል ያንን ከዛ በኋላ ያ ይነፍስብሃል፣ በአፍንጫ ሲፕ ታደርገዋለህ። ከዛ በኋላ ሮጠ እዛ ነው ሌላ ምግብ ቤት የሌለ ይመስል። ይሄ የብዙዎች ሆቴል የጋራ ባህሪ ነው፣ የጋራ ተግባር ነው። ሰው እግዚአብሔርን ትቶ በላቦ በወዙ የሰራውን ባርክልኝ ማለት ትቶ በእንደዚህ አይነት መንገድ ሀብት ማፍራት ከጀመረበት ጊዜ ጀምሮ ሰላም ርቆናል፣ ረድኤት ርቆናል፣ በረከት ርቆናል። የምንሰማው ነገር ደስ አይለም፣ የምንመለከተው ነገር ደስ አይለም። ሰው ስጋት ውስጥ ነው ያለው። ይሄ ሁሉ ግን ምንድነው? የተግባራችን ፍሬ ነው፣ የተግባራችን ውጤት ነው። ምክንያቱም ሰው የዘራውን ነው የሚያጭደው። እና በምን ትህትናችን፣ በምን መልካምነታችን፣ በምን ደግነታችን እግዚአብሔር እኛን ይቅረበን እና ሰላም እናገኝ ይላልም እኮ አይደል እንደ መጽሐፍ ቅዱስ ላይ ሰው አንደኛ አፉን ፍሬ ነው የሚበላው፣ ሁለተኛ ደግሞ የዘራውን ነው የሚያጭደው። ያልዘራውን አታጭድም። ስለዚህ እኛ
የዘራነው ነው የምናጭደው ብዬ ነው የማስበው። የክፋታችንን ውጤት፣ የተንኮላችንን ውጤት አንዱ የአንዱን ጎጆ አፍርሶ የራሱን ከማስተካከል አንጻር ብዙ ነገሮችን እየተመለከትን ነው። ግን የዛ ሁሉ ውጤት ምንድን ነው የሆነው? ሰላም ማጣት፣ እርስ በርስ መፋቀር ማጣት፣ ፍቅር መጥፋት የመሳሰል አሁን የምትመለከቱትን አልነግራችሁም። እናንተም የዚህ ፓርት ስለሆናችሁ የኔ መንገድ አስፈላጊ አይደለም። ባዕድ አምልኮ እንዳለ ሆኖ፣ ጨሌው እንዳለ ሆኖ፣ አመቺሳው እንዳለ ሆኖ፣ በባዕድ ነገር ማምለኩ እንዳለ ሆኖ እግዚአብሔር ከኔ ውጪ አምላክ የለምና ከኔ በስተቀር ሌላ አምላክ አታምልኩ የሚለውን ቃል ረስተን በወንዝ እያመለክን በዛፍ እያመለክን ያገኘነው ውጤት የምታውቁት ስለሆነ አልነግራችሁም። ሰዎች ገንዘብ ይዘው ደስተኞች አይደሉም። ሰዎች ገንዘብ ኖሯቸው ሰላም የላቸውም። ምክንያቱም ያ ገንዘብ የመጣው በትክክለኛው መንገድ አይደለም። ቢያንስ ለማሳያ እኮ የዚህን የፕሮግራሚንግ ተከታታይ 3 አብሮ የሰራቸውን ሀብታሞች ነገርኳቸው። ፔንታግራም ቤታቸው ውስጥ ያለ ጉጉት የሆነ ቤት ያላቸው ከቤታቸው ጀርባ ገንዳ አሰርተው ገንዳ ውስጥ ዘንዶ የሚያጋድሙ አይጥ ከየጎዴ ወጥቶ ሰርከስ የሚሰራበት የሀብታም ቤት፣ ይህ ሁሉ መገለጫዎቻችን ሆነዋል። እነዚህ ሁሉ የሀብታሞቻችን መገለጫዎች ሆነዋል። ስለዚህ በአቋራጭ መንገድ የሚመጣው ገንዘብ የዚህን ያህል ይሁን ለጊዜው የታየ ይሁን እንጂ መጨረሻው ግን ፍጻሜው ግን አያምርም። ነፍሳችሁን ነጥቋችሁ ነው የሚሄደው። ስለዚህ ትልቁም የሉሲፈር ስራ ይሄ ነው። ትልቁም ዓላማውም ይሄ ነው። ለእናንተ ቁስ አሳይቶ በቁስ ሸውዶ ዓለምን ሁሉ የእናንተ አስመስሎ አጭበርብሮ ምናምን መጨረሻ ላይ ነፍሳችሁን መቀማት ነው። ስለዚህ ብዙዎች ሰዎች ነፍሳቸውን ለማስቀማት ግን ዓለማዊ ነገሮችን ለማግኘት እየተሽቀዳደሙ ነው። ውጤቱ የሚያሳየንም ያንን ነው። ሰዎች ዛሬ በጣም አስማት የሚመስል መኪና ይነዳሉ። የጄምስ ቦንድ ፊልም ላይ የምናያቸውን የሚመስሉ መኪኖች የሚነዱ ወጣቶችን እያየን ነው። ሰርቶ ቢሆን እሰየው። አሁን ብዙዎች እየደባለቁ ያሉት ምንድነው? በወጣትነት ሰርቶ ማግኘት ኦፍኮርስ ይቻላል፣ ግን ስሌቱን ደግሞ ግምት መክተት ጥሩ ነው። በኢትዮጵያ ስታንዳርድ፣ በኢትዮጵያ የኑሮ ሁኔታ ኢትዮጵያ ውስጥ ይህን ያህል ጊዜ ብሰራ ይህን ያህል ለመንግስት ግብር ከፍል እንደዚህ ባደርግ የሚኖረኝ ሀብት በዚህ ደረጃ በጣም ሌግዠሪ የሆነ ላይፍ ያስኖረኛል። እሱም አብሮ መታየት መቻል አለበት። የሀገሪቷም ስታንዳርድ እኮ አብሮ መታየት አለበት። እንዲህ ትናንትና ነጠላ ጫማ አድርጎ አስፋልት ለአስፋልት የቡና ሲጠይቅ የነበረ ሰውዬ ከነገ ወዲያ ላይ 10 ህንፃ አለው ብባል ላምን አልችልም። በምንም ታምር ኢትዮጵያ ምን ያህል ጊዜ ለፍቼ ምን ያህል ጊዜ ሀብት ንብረት ሊይዝ እንደምችል አውቃለሁ። እኛም ሳልበላ ሳልጠጣ ሳልለብስ ቅንጦት ሳያምረኝ እንጂ ዝም ብሎ ልክ እንደ ሃሪ ፖተር መጽሐፍ የማይመስሉ ነገሮችን እያየው ሰርቶ ነው ያመጣው የሚለውን ነገር አምኜ ለመቀበል እኔ በግሌ ይከብደኛል። ይሄ ማለት ግን በልፋታቸው በጉልበታቸው በትክክለኛው መንገድ ሀብታም የሆኑ ሰዎች ኢትዮጵያ ውስጥ የሉም እያልኩ አሉ ለብዙዎች ሮል ሞዴል መሆን የሚችሉ ግን ስቴፑን ጠብቀው ነው ሰዎች የመጡት። ደክመው ለፍተው የሚታይ ነገር እያሳዩን ነው የመጡት። አንዳንድ እኮ ምንም ሳያሳያችሁ ትላንትና ነገርኳችሁ የቡና የጠየቃችሁ ሰውዬ እናንተ አንቀላፍታችሁ እስክትነቁ ድረስ ህንፃ ሰርቶ ሀብታም ምንድነው ሀብታም ሆኖ ህንፃ ሰራ ቢባል እንዴት ነው ላምን የምችለው እንዴ? አስያፓ አለው ሁሉም ነገር እኮ አይደል እንዴ? አሁን እየሆነ ያለው ግን ይሄ ነው። ድሮ መምህራኖቻችን ሲያስተምሩን አንድ የተረት መጽሐፍ ያነቡልን ነበረ። ምንድነው ቃል በቃል ካረሳሁት በእኔ ዘመን የተማራችሁ ታስታውሱታላችሁ ብዬ አስባለሁ። ሰኞ ተጸነኩ፣ ማክሰኞ ምናምን አልኩ ምናምን ተወለድኩ ምናምን የስንት ዞሮ ታሪክ ነው ካልተሳሳትኩኝ። ልክ እንደዛ ማለት ነው። ሰኞ እንትን ብሎ ማክሰኞ ሆና ሮብ እንደዛ አይሆንም እንጂ አይሆንም። በሳምንት ውስጥ እንደዛ አይነት ለውጥ ነው በፍጹም። ሴጣን ለጊዜ የሰጣችሁ ይመስላችኋል።
መጨረሻ ላይ ግን በፊት የነበራችሁንም ነገር ነጥቋችሁ ነው የሚሄደው። ምክንያቱም የራሱ ነገር ስለሌለው ሁሌም እንደምንለው ከአንዱ ቀምቶ ለአንዱ ነው የሚሰጠው። ስልብና ማለት ነው። ከዚህ ዘንድም አንድ መርሃ ግብር ሰርቻለሁ። አንዲት ሴት ሀብታም ሆናለሁ ብለው እዛ መስመር ውስጥ ገብተው የገጠማቸው ነገር ከነቆሪት ጋር ተገናኝተው ባሩት ጠልቀው ገብተው አሳይመንት ተሰጥቷቸው አንቺ ጅብ ላይ ጋልቢና ይሄን ታገኛለች እንደተባሉ እንዴት ሊሰልቡ እንደነበረ ምናምን ምስክሮን የተናገሩትን ያለፉበትን ታሪክ ነግረውናል። እሳቸው ወጥተው ስለተናገሩት ነው እንጂ ያልተናገሩ ደግሞ ብዙዎች አሉ። እርቃናቸውን ጅብ ላይ የሚጋልቡ ለሀብት ሲባል ማለት ነው። እና በርካታ የሀብታሞችን ጉድ የሚያውቁ ሰዎች አንድም ስለሚፈሩ፣ ሁለቱም ደግሞ የሚያምነን ሰው የለም ብለው ውስጣቸው ስለሚያስቀሩት ነው እንጂ ፊት ለፊት ቢወጡ እስከዚህ የበለጠ የሚገራርሙ ታሪኮችን እንሰማለን። በዚህ ባለ ታሪክ እንኳን ይህንን ተመለከትን አይደለ? እሱ 20 ምናምን 30 ምናምን ለፍቶ ምንም የሌለው ሰውዬ እሱን ያሰሩት ሰዎች ግን የማይታመን የሀብት ማማ ላይ እንደተቀመጡ እነሱ ሰርተው ሊሆን ይችላል፣ ብዙ ነገር ኖሯቸው ሊሆን ይችላል የሚል መልስ ሊሰጥ ይችላል። ኦፍኮርስ ሊሆን ይችላል። ግን ሚራክል የሆነ ወይ ነው በሆነ ተአምር ግን የሰውን ሀብት እየሰለቡ ማማ ላይ የወጡ ሰዎች መኖራቸው በፍጹም መርሳት የለብንም። በፍጹም መርሳት የለብንም። የሚዘገነን ሀብት ያላቸው ሰርተው ሳይሆን ሪቹዋል አድርገው ሰርተው ሳይሆን ሰይጣንን አምልከው ሰርተው ሳይሆን የህፃን ልጅ ድም ገብረው ሀብታም የሆኑ ሰዎች በደንብ አሉ። ይሄ ባለታሪክ እኮ ነገረን። የጋራ ነገራቸው የሚያጨሱት ቤታቸው በጣም ሌላ ነው። የሚታየው የስኒ አይነት የሚታየው ረከቦት ምክንያታዊ ነው። እዛ ላይ የምትመለከቱት ረከቦቱ እንጨቱ የተሰራበት የአዞ የእባብ ምስል ምናምን ልክ ኢሉሚናቶች ብራዘርሁድ ኦፍ ስኔክ እንደሚሉት የእባብ ወንድማማችነት፣ በእባብ የሚያምን በዘንዶ የሚያምን በጉጉት የሚያምን ትውልድ፣ ከዛ በኋላ ሀብታም የሚሆን ትውልድ፣ ከዛ በኋላ ነፍሱን አሳልፎ ለሰይጣን የሚሰጥ ትውልድ። አሁን ይሄ የሚመጣው ጄኔሬሽን ላይ እንዲተላለፍ ስለማልፈልግ ነው እዚያ ቁጭ ብዬ አንድ ፕሮግራም ጭንቅላቴ እየጦዘ ጭንቅላቴ እየነደደ 4 ጊዜ የምቀርጸው። ምክንያቱም ይሄ ነገር እናንተ ጋር እንዲተላለፍ አይፈልግማ የሚዋጋው መንፈስ። ነግሬያቸዋለሁ። ይሄኛው 4ኛው ነው እንግዲህ ይሄኛው 4ኛው ይሳካ ገና ኤክስፖርት ሳርገ ነው ማነው ማቀው። እንዲህ አይነት ነገሮች ይፋ እንዲሆኑ አይፈልግም የሚዋጋቸው። ግን መድኃኒዓለምን ይዘን ቅድስት ድንግል ማርያምን አስቀድመን እንዲህ አይነት ነገሮችን እንሰራለን። ለጊዜው ምድር ላይ ላይደላኝ ይችላል። እንደሌላው የሌላውን ያህል ገንዘብ ላታገኙ ይችላላችሁ። ምክንያቱም በአሁኑ ሰዓት ላይ የሚፈለገው ምንድነው? አሉባልታው የሆነ ሌክዠሪ የሆነ ነገር ላይ ገብታችሁ የሆነ እሱ መስራቱ እንደው በጣም ቀላል ነው። ዝግጅት አይጠይቅ፣ ንባብ አይጠይቅ፣ ሪፈረንስ አይፈልግ፣ መጽሐፍ ማገላበጥ አይፈልግ፣ ሰዎች ኢንተርቪው ማድረግ አይፈልግ። ካሜራን ይዘው ወጥተህ እንትን የሚባለው ስጋ ቤት እዚህ ጋር ነው እንትን ነው። ሶ ሲምፕል። ግን እሱ ነው ወይ ነው? አያችሁ፣ ሰይጣን ዲሲቭ የሚያደርገው ያንን ነው። ያንን ዓለማዊ ነገር ብልጭልጩ ነገር ይሄ የሚያዝናናው ምናምን ያሳያችሁና ዋናውን ነገር ይደብቃችኋል። ዋናውን ነገር እንዳትነቁበት እንዳትከታተሉ በዛኛው ነገር ይደልላችኋል፣ በዛኛው ነገር ይይዛችኋል። ነፍሳቸውን እንዳታተርፉ ማለት ነው። ነፍሱን ማትረፍ የፈለገ ግን ትኩረት ማድረግ ያለበትን ነገር ለይቶ ማወቅ መቻል አለበት። አለበለዚያ ትሸወዳላችሁ። ብዙዎቹ የአገራችን ሀብታሞች ሚሊዮነሮች ብቻ አይደሉም፣ ቢሊዮነሮች ልጁም እንዳለው በርካታ ቢሊዮነሮች አሉ። አንዳንዶቹ አምኖ ለመቀበል ቢከብዳቸውም ህይወታቸው ግን ውሸት ነው። የውሸት ህይወት አጭበርባሪዎች። ለእናንተ 100 እና 200 ሺህ ብር መክፈል አቅቷቸው የሰራችሁበትን አንሶላ ለሚጋፈፋት አንድ ፍሬ ልጅ ግን ኢኒ ሚሊዮን የሚሰጥ ለሰራተኛ ለቀን ሰራተኛ ጉልበቱን ለመጠጠው ሰራተኛ የዕለቱን 1000 እና 2000 ብር ለመክፈል የሚጣላ ባለሀብት 1 እና 2 ሚሊዮን ብር አውጥቶ ብዙዎችን መጠጥ ለመጋበዝ አይኑን የማያሽ ባለሀብት። እንዲህ አይነት ጤናማ ባለሀብትነት የለም። ጤናማ ባለሀብት ለሰራው በትክክል የስራውን ነው የሚሰጠው። እግዚአብሔር ለእግዚአብሔር የቄሳር ለቄሳር በረከቱን ያወጣል። ማነው አስራቱን ያወጣል። ቤተክርስቲያን ይረዳል፣ ድሆችን ይረዳል፣
የተራበ ያበላል፣ የተጠማ ያጠጣል። ግን ይሄ ፌክ ሀብታሞችን ተመልክቷቸው። ፌክ ሀብታሞች ብላቸው ህንጻም ኖሯቸው ብዙ ለጊዜ የሚታይ ነገር ከተማ ውስጥ ተወርቶላቸው ምናምን፣ ነገር ግን ለአሰሩት ሰው ገንዘብ የማይከፍሉትን ነው። እነሱ ፌክ ሀብታሞች ናቸው። የፈለገ ነገር የሚታይ ነገር ቢኖራቸው ለጊዜው ነው። እግዚአብሔር የድሃን እንባ ይመለከታል። አይምሰላችሁ። ገንዘባቸውን ስለጠየቁ የሚደበደቡ ሰዎች አሉ ሀብታሞች ጋር። መብታቸውን ነፃነታቸውን ስለጠየቁ የሚታሰሩ ሰዎች አሉ። ኪድናፕ የሚደረጉ ሰዎች አሉ። ይሄ ለጊዜው ነው። ምድር ላይ ነው። ዘላለማዊ ህይወታችን ይሄ አይደለም። ሁሉም የእጁን ነው የሚያገኘውና ይህን ሁሉ የምነግራችሁ ምንድነው፣ በርካታ ያልተነገሩ የሀብታሞች ጉድ አለ እኛ ሀገር ውስጥ። ነገር ግን እንደዚህ የገጠማቸው ሰዎች ደግሞ አንዳንዴ በሆነ አጋጣሚ እኛን አግኝተው እንደዚህ አይነት ፕላትፎርም ያለንን ሰዎች አግኝተው ሲናገሩ ነው ቀንጽለንም ቢሆን እንነግራችሁና ትንሽም ቢሆን ጭላንጭል የሆነ ፍንጭ እንሰጣችኋለን ለማለት ነውና ብዙ ያልተነገሩ ምናልባት በእግዚአብሔር ፍቃድ ደግሞ ነገ የሚቀልጡ ነገሮች ይኖራሉ። እስከዛው ግን ራሳችሁን እየጠበቃችሁ እስከዛው ግን ወደ እግዚአብሔር ለመመለስ ከአሁኑ ጉዞ መጀመር አለባችሁ ከቅዱስ መንፈስ ጋር ለመጣበቅ። አለበለዚያ ያለንበት ዘመን በጣም የከፋ ዘመን ነው። ይህንን ዘመን በብልሃት ለመሻገር ልጆቻችንን ለማሻገር ልጆቻችንን ወደ ጥሩ መንገድ ለማምራት ከመቼውም ጊዜ በላይ ጥንቃቄና ዝግጁነት የሚያስፈልገው ጊዜ ይሄ ጊዜ ነው እንጂ ፊት ለፊት የምታዩት ሀብት ሁሉ በንጹህ የመጣ አይደለም። ከጀርባው ብዙ ተንኮል አለው። ከጀርባው ብዙ ያልተነገሩ ድብቅ ዘግናኝ እውነቶች አሉ። እግዚአብሔር ከዛ ይሰውረን፣ እግዚአብሔር ከዛ ይጠብቀን። እንግዲህ ዛሬው መርሃ ግብር የተከታተላችሁት ነበረ። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። መሰል ታሪክ ያላችሁ ብታደርሱ መልሼ ወደ እናንተ እማደርስና ሌሎችን እማስተምርበት ሌሎችን እማስጠነቅቅበት ይሆናል። እንደምትተባበሩኝ ምንም ጥርጥር የለኝም። በድጋሚ አብራችሁኝ ስለነበራችሁ እግዚአብሔር ይስጥልኝ እያልኩ ፕሮግራሜን በዚሁ አጠናቅቃለሁ። ሰላም።